ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። በዛሬው የንቃተ ህግ ዝግጅታችን የወንጀል ቅጣት ማክበጃና ማቅለያ ምክንያቶችን ከኢፌድሪ የወንጀል ህግ አንጻር እንመለከታለን። እንዲሁም ደግሞ በቆይታችን መረጃ ይኖረናል። የፕሮግራሙ አዘጋጅ ትትና ካሳሁን ስትሆን ፕሮግራም በመምራት ደግሞ እኔ አለማየሁ ተመስገን አብራችሁ ቆይታ አደርጋለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በዚሁ ወደ መረጃ እንሻገራለን። መረጃውን ቢኒያም አስናቀ እንደሚከተለው ያሰማል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ወንጀል በማሻሻያ አዋጅ ቁጥር 1387/2017 አስቀምጦታል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ወንጀል አድራጊዎች ከወንጀል ድርጊት ያገኙትን ገንዘብ፣ ያገኙትን ገቢና የገንዘቡን ምንጭ ለመደበቅ ህጋዊ መስለው እንዲታዩ ለማድረግ የሚያደርጉት ሂደት ነው። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ የማቅረብ ወንጀል ውስብስብ የሆነ ድንበር ተሻጋሪ ወንጀል ሲሆን በአገር ኢኮኖሚ፣ ማህበራዊና ፖለቲካዊ እድገት ላይ ከፍተኛ ኪሳራ ያስከትላል። በመሆኑም እንደ አውሮፓውያን አቆጣጠር በ2000 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ይህንን ወንጀል ጨምሮ የተደራጁ ድንበር ዘለል ወንጀሎችን ለመከላከልና ለመቆጣጠር የወጣውን ኮንቬንሽን ያጸደቀ ሲሆን የስምምነቱ አንቀጽ 6 አገራት የውስጥ መሰረታዊ የህግ መርሆቻቸውን መሰረት በማድረግ ወንጀል አድራጊዎችን ተጠያቂ የሚያደርግ የህግ ማዕቀፍ ማዘጋጀት እንዳለባቸው ያሳያል። አገራችን ኢትዮጵያም የስምምነቱ ፈራሚ አገር እንደመሆኗ እነዚህ ወንጀል አድራጊዎች በህግ ተጠያቂ ለማድረግ አዋጅ ቁጥር 780/2013 አውጥታ ስራ ላይ የቆየ ሲሆን ግልጽነት የጎደላቸውን ድንጋጌዎች ግልጽ ለማድረግና አዳዲስ ድንጋጌዎችን ማካተት አስፈላጊ ሆኖ በመገኘቱ እንዲሁም ዓለም አቀፍ መመዘኛዎችን ያሟላ ከሌሎች የሀገሪቱ ህጎች ጋር የተጣጣመና ለወቅታዊ ችግሮች በቂ ምላሽ ለመስጠት ከአዋጅ ቁጥር 780/2013 ጋር ተፈጻሚ የሚሆን ማሻሻያ አዋጅ ቁጥር 1387/2017 አውጥታ ስራ ላይ እንዲውል አድርጋለች። ንቃተ ህግ በወንጀል ተግባር የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብን፣ ሽብርተኝነትን በገንዘብ መርዳትን ወንጀል ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 780/2005 በአዋጅ ቁጥር 1387/2017 አንቀጽ 29 እንደተሻሻለው በወንጀል ተግባር የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ መኒ ላውንደሪንግ በማለት ንብረቱ የወንጀል ፍሬ መሆኑን እያወቁ የንብረቱን ህገወጥ ምንጭ ለመደበቅ ወይም ለመሸፈን ወይም አመንጪውን ወንጀል የፈጸመውን ሰው ከህግ ተጠያቂነት እንዲያመልጥ ለማድረግ ንብረትነቱን መለወጥ ወይም ማስተላለፍ፣ የንብረቱን ትክክለኛነት፣ ምንጩን፣ ቦታውን፣ ዝውውሩን ወይም የባለቤትነት መብት መደበቅ ወይም እንዳይታወቅ ማድረግ የወንጀል ፍሬ መሆኑን እያወቀ ከአመንጭ ወንጀል ፈጻሚው ውጭ በሆነ ሶስተኛ ወገን ንብረቱን መረከብ፣ በይዞታ ስር ማድረግ ወይም መጠቀም እንዲሁም የተጠቀሱትን የወንጀል ድርጊቶች የሚፈጽምን ሰው ለመርዳት መሞከር፣ መደገፍ፣ ማመቻቸት ወይም እንዲፈጸም ማማከር እነዚህን የመሳሰሉት ስለመሆኑ አዋጁ ይደነግጋል። የተደራጁና ድንበር ዘለል ወንጀሎችን ለመከላከልና ለመቆጣጠር የወጣው ኮንቬንሽን አመንጭ ወንጀል ወይም ፕሪዲኬት ኦፌንስ ማለት የወንጀል ፍሬ ማመንጨት የሚችል ማንኛውም ወንጀል ነው በማለት ጥልቅ የሆነ ትርጉም ሰጥቶት እናገኘዋለን። ስለዚህ ወንጀል በመፈጸም ገንዘብ ወይም ንብረት እስከተገኘ ድረስ በዚህ ኮንቬንሽን አመንጭ ወንጀል እንደተፈጸመ ይቆጠራል ማለት ነው። በአጠቃላይ በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ወንጀል በአገር ኢኮኖሚ፣ ማህበራዊና ፖለቲካዊ እድገት ላይ ከፍተኛ ጉዳት የሚያስከትል በመሆኑ ወንጀሉን ለመከላከል አዋጁን በአግባቡ መተግበርና ወንጀል አድራጊዎችን በህግ ተጠያቂ ማድረግ ያስፈልጋል። እንዲሁም የአዋጁ ዓላማ ወንጀል አድራጊዎች ከወንጀል ድርጊታቸው እንዳይጠቀሙ ማድረግ ስለሆነ ይህንን በመረዳት ወንጀሉ ተፈጽሞ ሲገኝ ለሚመለከተው የህግ አካል ጥቆማ በመስጠት ወንጀሉን መከላከል ይገባል።
አድማጮቻችን ከፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98.1 የንቃተ ህግ ዝግጅታችን ነው እያደመጣችሁ የምትገኙት። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ዋናው ርዕሰ ጉዳያችን የምንሻገርበት ሰዓት ላይ እንገኛለን። በርዕሰ ጉዳያችን ዙሪያ የተለያዩ ማብራሪያዎችን እንዲሰጡን የህግ ባለሙያ ጋብዘናል። በድጋሚ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ንቃተ ህግ የኢትዮጵያ የወንጀል ህግ ዳኞች የቅጣት ውሳኔ ሲሰጡ ፍትሐዊነትን ለማረጋገጥ እንዲችሉ ሰፊ የስልጣን ክልል ይሰጣቸዋል። ህጉ ወንጀሉ የተፈጸመበትን ሁኔታና የተከሳሹን ማንነት መሰረት በማድረግ ቅጣቱ ዝቅ እንዲል ወይም ከፍ እንዲል የሚያስገድዱ ግልጽ ድንጋጌዎችን አስቀምጧል። እነዚህ ምክንያቶች በዳኛው የግል ስሜት ሳይሆን በህጉ ውስጥ በተቀመጡት መስፈርቶች መሰረት ተመዝግበው ለፍርድ ቤቱ ውሳኔ መሰረት ይሆናሉ። የቅጣት ማቅለያ ምክንያቶች ዓላማቸው ተከሳሹ ወንጀሉን እንዲፈጽም ያስገድዱትን ሰብአዊና ማህበራዊ ሁኔታዎችን ከግምት ውስጥ በማስገባት ለተከሳሹ እድል መስጠት ሲሆን እነዚህ ምክንያቶች ሲሟሉ ዳኛው በህጉ ከተቀመጠው ዝቅተኛ ቅጣት በታች ዝቅ ብሎ እንዲወሰን አንቀጽ 179 ይፈቅድለታል። በተቃራኒው የቅጣት ማክበጃ ምክንያቶች ወንጀለኛው ለህብረተሰቡ ያለውን አደገኛነትና የወንጀሉን አፈጻጸም ጭካኔ የሚያሳዩ ናቸው። እነዚህ ሁኔታዎች ሲኖሩ ቅጣቱ ወደ ከፍተኛው ጣሪያ እንዲጠጋ ያደርጋል። አበባው ሲሳይ ይባላል። በኢፌዴሪ ፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ አቃቤ ህግ ነኝ። የቅጣት ማቅለያና የቅጣት ማክበጃ የምንላቸው በወንጀል ህጋችንና በቅጣት አወሳሰን መመሪያችን በግልጽ ተደንግጎ የሚገኝ ነው። ፍርድ ቤቶችም የቅጣት ውሳኔን በሚወስኑበት ሰዓት ወይም ደግሞ የቅጣት ውሳኔ ከመወሰናቸው በፊት እነዚህን የቅጣት ማቅለያና የቅጣት ማክበጃዎች ግምት ውስጥ ማስገባት እንዳለባቸው የወንጀል ህጋችንና የቅጣት አወሳሰን መመሪያ ቁጥር 3/2017 በግልጽ ተደንግጎ የምናገኘው ነው ማለት ነው። የኢፌዴሪ የወንጀል ህግ ሁለት የቅጣት ማቅለያዎችን የያዘ ሲሆን ጠቅላላና ልዩ ቅጣት ማቅለያ ተብለው ይከፈላሉ። ጠቅላላ የቅጣት ማቅለያ የሚባሉት ደግሞ በወንጀል ህጉ አንቀጽ 82 የተደነገጉት ሲሆን በኢፌዴሪ የወንጀል ህግ አንቀጽ 82 መሰረት አንድ ተከሳሽ ጥፋተኛ ሆኖ ቢገኝም ቅጣቱ እንዲቀልለት የሚያደርጉ 5 ጠቅላላ ሁኔታዎች አሉ። የቅጣት ማቅለያ ማለት ምን ማለት ነው? አንድ ወንጀለኛ ጥፋተኛ ተብሎ በፍርድ ቤት ከተፈረደበት በኋላ ዳኞቹ የቅጣት ውሳኔ በሚወስኑበት ሰዓት በቅጣት አወሳሰን መመሪያው ወይም ደግሞ በወንጀል ህጉ ከተቀመጠው ጣሪያ ዝቅ በማለት ወይም ደግሞ ቀለል ያለ የቅጣት አይነት ውሳኔ እንዲወሰን የሚያደርጉ ሁኔታዎች ናቸው ማለት ነው። እነዚህ ምክንያቶች የሚያተኩሩት በወንጀለኛው መልካም ጸባይ፣ ያ ማለት ወንጀለኛው ወንጀል ከማድረጉ በፊት የነበረው መልካም ባህሪ፣ ወንጀሉን እንዲፈጽም ደግሞ ያስገደዱት ውጫዊ የሆኑ ሁኔታዎች፣ ከወንጀሉ በኋላ ደግሞ ያሳየው መጸጸት ነው። እነዚህን መሰረት በማድረግ ዳኞች ወይም ደግሞ ፍርድ ቤቶች ቅጣት በሚወስኑበት ሰዓት ከመደበኛ ጣራው ዝቅ በማለት ወይም ደግሞ በሌላ በቀላል ያለ ቅጣት አይነት እንዲወሰን የሚያደርጉ ሁኔታዎች ናቸው ማለት ነው። መጀመሪያ የቅጣት ማቅለያ ወንጀለኛው ወይም ደግሞ ወንጀል አድራጊው ወንጀሉን ከመፈጸሙ በፊት የነበረው ባህሪ ነው። ያ ማለት አንድ ወንጀል አድራጊ ወንጀሉን ከመፈጸሙ በፊት የነበረው ጸባይ መልካም ከነበር እና እንዲሁም የወንጀሉ አፈጻጸም ሁኔታ ከግለሰቡ ቀደም ሲል ወንጀል ሰርቶ የማያውቅ ንጹህ ታሪክ ያለው ከሆነ ወይም ደግሞ ድርጊቱን የፈጸመው በየዋህነት ባለማወቅ እና ባልታሰበ ድንገተኛ አጋጣሚ ከሆነ ያው ህጉ እንደዛ አይነት ወንጀል አድራጊዎችን እንደ ደጋጋሚ ወይም ደግሞ እንደ ቋሚ ወንጀለኛ ሳይሆን ጀስት ተራ ስህተት እንደሰራ ሰው ስለሚቆጥራቸው ቅጣቱ እንዲቀልለት ይደረጋል ማለት ነው። ስለዚህ አንደኛው ጠቅላላ የቅጣት ማቅለያ ወንጀለኛው ወንጀል ከመፈጸሙ በፊት አስቀድሞ የነበረው ባህሪ ነው ማለት ነው። ሁለተኛው የቅጣት ማቅለያ ወንጀሉ የተፈጸመበት ዓላማና ግብ ነው። እንግዲህ ወንጀለኞች ወይም ደግሞ አንድ ወንጀል አድራጊ አንድን ወንጀል ለተለያየ ዓላማና ግብ ነው ሊፈጽም የሚችለው። የመጀመሪያው ለራሱ ለግላዊ ፍላጎቱ ወይም ደግሞ ከግል ፍላጎት በመነጨ ምክንያት ሊሆን ይችላል፣ ወይም በሌላ በማናቸው ምክንያት የተለያየ ወንጀሎችን ሊፈጽሙ ይችላል ማለት ነው። ስለዚህ ወንጀለኛው ወንጀሉን የፈጸመው ለግል ጥቅሙ ወይም ደግሞ ለክፉ ምኞት ሳይሆን በህብረተሰቡ ዘንድ ክብር ላላቸው ነገሮች፣ ለምሳሌ ለሃይማኖታዊ፣ ለሞራላዊ ወይም ደግሞ ለማህበራዊ እምነቶች በመነጨ ግዴታ ወይም ደግሞ እነዚህን ማህበራዊ የሆኑ ግዴታዎችን ለመወጣት ከሆነ ህጉ እንዳንድ የቅጣት ማቅለያ ይዝለታል ማለት ነው፣ የዓላማውን ቅንነት ከግምት ውስጥ በማስገባት። ስለዚህ ሁለተኛው ጠቅላላ የቅጣት ማቅለያ ወንጀሉ የተፈጸመበት ዓላማና ግብ ነው ማለት ነው። ሶስተኛው ማቅለያ ወንጀለኛው ድርጊቱን እንዲፈጽም ያደረጉት ውጫዊ ተጽዕኖዎችና ፍርሃት ናቸው። አንድ ሰው በከፍተኛ የህሊና ስቃይ፣ በችግር ወይም ሊቃወም በማይችል ከባድ አደጋ ፍርሃት ተውጦ ወንጀል ቢፈጽም ወይም ደግሞ ሊታዘዘው በሚገባው የበላይ አካል ግፊት
ድርጊቱን ካከናወነ በነጻ ፍቃዱ እንደፈጸመ ተቆጥሮ አይቀጣም። አራተኛው የቅጣት ማቅለያ የተበዳዩ ወገን ለወንጀሉ መከሰት የነበረው አስተዋጽኦ ወይም ደግሞ the fault of the victim የምንለው ማለት ነው። ስለዚህ ወንጀል አድራጊው ወንጀሉን የፈጸመው በግል ተበዳዩ በፈጸመበት ከባድ ግፍ፣ ስድብ ወይም ደግሞ የደም ማፍላት ስሜት ውስጥ በሚከት ድርጊት ምክንያት ከሆነ ህጉ በግልጽ እንደ ቅጣት ማቅለያ ይዞታል ማለት ነው። ከዛም ባሻገር ወንጀለኛው በደረሰበት ከፍተኛ የመበሳጨት፣ የአእምሮ መታወክ ወንጀሉን እንዲሁም የሚፈጽም ደግሞ የገፋፉት ነገሮች ይህ እንደ ሰብአዊ ድክመት በመቁጠር ህጉ በግልጽ እንደ አንድ የቅጣት ማቅለያ ይዞለታል ማለት ነው። መጨረሻው ማቅለያ ደግሞ ወንጀሉ ወይም ደግሞ ወንጀል አድራጊው ወንጀል ከፈጸመ በኋላ የሚያሳየው እውነተኛ መጸጸትና እምነት ነው። ያ ማለት አንድ ወንጀል አድራጊ ወንጀል ከፈጸመ በኋላ ለግል ተበዳዩ አስፈላጊውን እርዳታ በማድረግ ራሱን በፍቃድ ለፍትህ አሳልፎ መስጠት እንዲሁም ደግሞ በፍርድ ቤት ክስ ከተመሰረተበት በኋላ ድርጊቱን መፈጸሙን አምኖ ለግል ተበዳዩ አስፈላጊውን የሆነ ካሳ ከከፈለ ህጉ ያው የመጸጸቱን ያሳየ በመሆኑ እንደ አንድ የቅጣት ማቅለያ ይዞለታል ማለት ነው። ስለዚህ ጠቅለል ስናደርገው የወንጀል ህጋችን 5 ጠቅላላ የቅጣት ማቅለያዎችን ይዟል ማለት ነው። የመጀመሪያው ወንጀል አድራጊው ወንጀል ከመፈጸሙ በፊት የነበረው ባህሪ ነው። ሁለተኛው ወንጀሉ የተፈጸመበት ዓላማና ግብ ነው። ሶስተኛው ወንጀል ድርጊቱን እንዲፈጽም ያደረጉት ውጫዊ ተጽዕኖዎች ናቸው። አራተኛ ደግሞ ለወንጀል መፈጸሙ ግል ተበዳዩ ወይም ቪክቲሙ የነበረው አስተዋጽኦና አምስተኛው ደግሞ ወንጀል አድራጊው ወንጀል ከፈጸመ በኋላ ያሳየው መጸጸት ህጉ በግልጽ እንደ ጠቅላላ የቅጣት ማቅለያ ይዟቸዋል ማለት ነው። ስለዚህ እነዚህ 5 የወንጀል ህጋችን አንቀጽ 82 የተጠቀሱ የቅጣት ማቅለያዎች ተሟልተው በሚገኙበት ሰዓት ፍርድ ቤቶች ወይም ደግሞ ዳኞች ቅጣትን በሚወስኑበት ሰዓት በወንጀል ህጉ ወይም ደግሞ በቅጣት አወሳሰን መመሪያው ከተቀመጠው መደበኛ ጣራ ዝቅ በማለት ወይም ደግሞ በሌላ አማራጭ ቅጣት ሊቀጡ እንደሚችሉ በግልጽ ተደንግጎ እናገኘዋለን ማለት ነው። ሌላኛው ልዩ የቅጣት ማቅለያ የምንለው ነው። በወንጀል ህጋችን አንቀጽ 83 ተደንግጎ የምናገኘው ነው። ይህ ደግሞ አንድ ሰው የቅርብ ስጋ ወይም ደግሞ የጋብቻ ዘመዱ ሊሆን ይችላል ወይም ደግሞ ሌላ በጣም ቅርብ ጓደኛውን ከቅጣት ከውርደት ወይም ደግሞ ከከባድ አደጋ ለመከላከል ሲል በህግ እንዳያደርግ የተከለከለውን ነገር ያደረገ ከሆነ ወይም ደግሞ ማድረግ ያለበትን ነገር ያላደረገ ከሆነ ህጉ እነዚህ ሰዎች መካከል ያለውን ሪሌሽንሽፕ ወይም ደግሞ ግንኙነት ግምት ውስጥ በማስገባት እንዳንድ የቅጣት ማቅለያ ይዟል ማለት ነው። ስለዚህ የወንጀል ህጋችን 2 አይነት የቅጣት ማቅለያዎች አሉ ማለት ነው። የመጀመሪያው ጠቅላላ የቅጣት ማቅለያ የምንላቸው ናቸው። እነዚህ 5ቶቹ አስቀድሜ የዘረዘርኳቸው አንቀጽ 82 ላይ የተቀመጡ ናቸው። ልዩ የቅጣት ማቅለያ የምንለው ደግሞ የወንጀል ህጋችን አንቀጽ 83 የተደነገገው ማለት ነው። ስለዚህ እዚህ ጋር ልብ ሊባል የሚገባው ነገር ግን እዚህ ጋር አንቀጽ 82 እና 83 የተጠቀሱ ወይም ደግሞ የተዘረዘሩት የቅጣት ማቅለያዎቹ ወንጀል አድራጊው በተከሰሰበት ይሄ ህግ ድንጋጌ እንደ ማቋቋሚያ ተደርገው ተወስደው ከሆነ በድጋሜ እንደ ቅጣት ማቅለያ ሊያዝ እንደማይችሉ የወንጀል ህጋችን በግልጽ ደንግጎ እናገኘዋለን ማለት ነው። ስለዚህ የቅጣት ማቅለያን በተመለከተ እነዚህ ናቸው ማለት ነው። የቅጣት ማክበጃ ምክንያቶች ማለት አንድ ወንጀል ከተፈጸመ በኋላ በህጉ ከተቀመጠው መደበኛ የቅጣት እርከን ከፍ ያለ ቅጣት እንዲወሰን የሚያደርጉ ሁኔታዎች ናቸው። እነዚህ ምክንያቶች የሚያተኩሩት በወንጀለኛው አደገኛነት፣ በድርጊቱ ጭካኔ ወይም ወንጀሉ በህብረተሰቡ ላይ ባሳደረው ከፍተኛ ጉዳት ላይ ነው። ዋና ዓላማቸውም ወንጀለኛው ለፈጸመው ከባድ ጥፋት ተመጣጣኝ ቅጣት እንዲያገኝና ሌሎችንም ከድርጊቱ እንዲያስጠነቅቅ ነው። የኢፌዴሪ የወንጀል ህግ 2 አይነት የቅጣት ማክበጃዎችን ይዟል። ጠቅላላ ማክበጃዎችና ልዩ ማክበጃዎችን። ጠቅላላ የቅጣት ማክበጃ የምንላቸው በወንጀል ህጋችን አንቀጽ 84 በግልጽ የተዘረዘሩ ሲሆን የመጀመሪያው ወንጀሉ የተፈጸመበት ክፉ ሀሳብና የድርጊቱ ጭካኔ የተመለከተ ነው። ወንጀለኛው ድርጊቱን የፈጸመው በክደት፣ በሸፍጥ፣ በምቀኝነት፣ በጥላቻ ወይም በስግብግብነት ተገፋፍቶ ከሆነ እንዳንድ የቅጣት ማክበጃ ተይዟል ማለት ነው። ከዛም ባሻገር ወንጀለኛው ድርጊቱን ሲፈጽም ፍጹም ጭካኔ በተሞላበትና ሰውን ለመጉዳት ካለ ከፍተኛ ፍላጎት የመነጨ ከሆነ ህጉ ወንጀለኛውን አደገኛ ባህሪ መገለጫ በመቁጠር ቅጣቱ እንዲከብድ ወይም ደግሞ እንዳንድ የቅጣት ማክበጃ እንዲሆን በግልጽ ተቀምጦ እናገኘዋለን ማለት ነው። ሁለተኛው የቅጣት ማክበጃ ወንጀል ህጋችን ያስቀምጠው ስልጣንን ወይም ደግሞ ኃላፊነትን ያላግባብ መጠቀም ነው። ወንጀለኛው የተሰጠውን የመንግስት ስልጣን ወይም ደግሞ ኃላፊነት ወይም ደግሞ የስራ ድርሻ ልዩ እምነትና ኃላፊነት ለወንጀል መፈጸሚያ ካዋለው ይህ ድርጊት የህዝብና የመንግስትን አሜኔታ የሚሸረሽር በመሆኑ ህጉ በግልጽ እንዳንድ የቅጣት ማክበጃ ይዞታል ማለት ነው። ስለዚህ ሁለተኛ የቅጣት ማክበጃ ስልጣንን ወይም ኃላፊነትን ያላግባብ መጠቀም ነው ማለት ነው። ሶስተኛው የወንጀለኛው ማንነትና የወንጀሉ አፈጻጸም ዘዴ። ያ ማለት ለምሳሌ አስቀድመን ምን ብለናል? አንድ ወንጀል አድራጊ ወንጀል ከመፈጸሙ በፊት ሌላ ወንጀል የማይፈጽሙ የማያውቅ ከሆነ ወይም ወንጀሉን የፈጸመው በህዋህነት ባለማወቅ ከሆነ እንዳንድ የቅጣት ማቅለያ ይዘንለታል። ነገር ግን በተገላቢጦሽ ወንጀል አድራጊው በተደጋጋሚ ወንጀል የሚፈጽም ከሆነ ቋሚ ወንጀል
ወንጀለኛ ወይም ደጋጋሚ ወንጀለኛ ከሆነ ህጉ እንደ ቅጣት ማክበጃ ይዘዋል ማለት ነው። ከዛም ባሻገር ደግሞ ወንጀሉ የተፈጸመበት መንገድ ለምሳሌ በሌሊት ሁከት በመፍጠር ሊሆን ይችላል፣ ወይም ደግሞ የተለያዩ አደገኛ የሆኑ የጦር መሳሪያዎችን በመጠቀም የተፈጸመ ወንጀል ከሆነ ይህ የወንጀለኛውን አደገኝነት የሚያሳይ በመሆኑ ህጉ በግልጽ እንዳንድ የቅጣት ማክበጃ ይዞታል ማለት ነው። ስለዚህ ሶስተኛው የቅጣት ማክበጃ የወንጀሉኛው ማንነትና የወንጀሉ አፈጻጸም ዘዴ ነው ማለት ነው። ሌላኛው የቅጣት ማክበጃ ወንጀለኛው ድርጊቱን የፈጸመው ከሌሎች ጋር በመስማማት ወንጀል ለመፈጸም በተቋቋመ ቡድን ውስጥ አባል በመሆን ወይም በቡድን ውስጥ እንደ መሪ አደራጅና ሹም ሆኖ በመሳተፍ ከሆነ ይህ ሁኔታ የህብረተሰቡን ሰላም ይበልጥ የሚያውክና የወንጀሉን ጥፋት የሚያከብድ በመሆኑ ከፍተኛ ቅጣት ያስከትላል። ሌላኛው አምስተኛውና የመጨረሻ የቅጣት ማክበጃ የተጎጂ ሁኔታና ልዩ ጥበቃ ነው። ያ ማለት ወንጀል አድራጊ ወንጀሉን የፈጸመው ህግ ልዩ ጥበቃ በሚያደርግላቸው ሰዎች ላይ ከሆነ እንዳንድ የቅጣት ማክበጃ ተይዟል ማለት ነው። ለምሳሌ ራሳቸውን መከላከል በማይችሉ ሰዎች፣ በህፃናት፣ በአረጋውያን፣ በህመምተኞች ወይም ደግሞ በአካል ጉዳተኞች ላይ ከሆነ ወይም ደግሞ በቅርብ ዘመድ በታራሚ በእነዚህና በመሳሰሉ ወይም ራሳቸውን መከላከል በማይችሉ ሰዎች ላይ እና መንግስትና ህግ ደግሞ የተለየ ጥበቃ በሚያደርግላቸው ሰዎች ላይ ወንጀል አድራጊዎች ወንጀል በሚፈጽሙበት ሰዓት ህጉ በግልጽ እንዳንድ የቅጣት ማክበጃ ይዞ እናገኛለን ማለት ነው። ስለዚህ ጠቅላላ ስናደርገው ልክ እንደ ቅጣት ማቅለያዎች ሁሉ የወንጀል ህጋችን 5 ጠቅላላ የቅጣት ማቅለያና 5 ጠቅላላ የቅጣት ማክበጃ ይዟል ማለት ነው። ልዩ የቅጣት ማክበጃዎች በኢፌድሪ የወንጀል ህግ አንቀጽ 85 የተደነገጉ ሲሆን የወንጀሎች መደራረብና ደጋጋሚነት እንደ ልዩ የቅጣት ማክበጃ ምክንያቶች ይታያሉ። ስለዚህ ወደ ልዩ የቅጣት ማክበጃ ስንሄድ ደግሞ የወንጀል ህጋችን አንቀጽ 85 በግልጽ ደንግጎ እናገኘዋለን። ይሄ ደግሞ የመደራረብ የምንለው የኮንክረንስ ኦፍ ክራይም ወይም ደግሞ ደጋጋሚነት ሪሲዲቪዝም የምንለው ነው። ስለዚህ አንድ ሰው ደጋጋሚ ወንጀለኛ ከሆነ ወይም ደግሞ ተደራራቢ ወንጀል ከፈጸመ ህጉ በልዩ ሁኔታ ቅጣቱን በማክበድ እስከ መጨረሻው ጣራ ድረስ በመሄድ ሊሆን ይችላል ወንጀል አድራጊዎችን የሚቀጣበት መንገድ ነው ማለት ነው። ስለዚህ ሪሲዲቪዝም ወይም ደግሞ ደጋጋሚነት የምንለው አንድ ወንጀል አድራጊ ወንጀል ፈጽሞ ያንን ወንጀል የተጣለበትን ቅጣት ከጨረሰ በኋላ ከወጣ በኋላ ወይም የተጣለበት ቅጣት በምህረትና በይቅርታ ከቀረለት በኋላ በ5 ዓመት ጊዜ ውስጥ ሌላ አዲስ ወንጀል ከ6 ወር ያላነሰ ቀላል እስራት ሊያስቀጣ የሚችል ወንጀል ሆን ብሎ ያደረገ ከሆነ እንደ ደጋጋሚ ወንጀለኛ ልናየው እንችላለን ማለት ነው። እነዚህ አይነት ወንጀለኛዎች ህጉ በልዩ ሁኔታ ቅጣታቸው እንዲከብድ ያደርጋል ማለት ነው። ተደራራቢ ወንጀል የምንላቸው ያው የወንጀል ህጋችን አንቀጽ 60 ላይ በግልጽ እንደተቀመጠው 2 አይነት ተደራራቢ ወንጀል ነው ያለው። የግዙፋዊ ተደራራቢ ወንጀል ወይም ማቴሪያል ኮንክረንስ እና ናሽናል ኮንክረንስ እያልን የምንጠራቸው ማለት ነው። አንድ ወንጀል አድራጊ በአንድ ድርጊት የተለያዩ የህግ ድንጋጌዎችን የሚጥስ ከሆነ ወይም ደግሞ በተደጋጋሚ ወይም ደግሞ በተከታታይ ተመሳሳይ ወንጀሎችን ወይም ደግሞ የተለያዩ ወንጀሎችን የሚፈጽም ከሆነ ተደራራቢ ወንጀል ፈጸመ እንላለን ማለት ነው። እነዚህ ሁኔታዎች ከተሟሉ የተደጋጋሚ ወንጀለኛ እና የተደራራቢ ወንጀል የሚፈጽሙ ወንጀለኞች ላይ ፍርድ ቤቶች ወይም ደግሞ ዳኞች የቅጣት ውሳኔን በሚያሰሉበት ሰዓት እስከ መጨረሻው ጣራ ድረስ በመሄድ የቅጣት ውሳኔን ሊወስኑ እንደሚችሉ የወንጀል ህጋችንና የቅጣት አወሳሰን መመሪያ ቁጥር 3/2017 ላይ በግልጽ ተደንግጎ እናገኘዋለን ማለት ነው። ልክ እንደ ቅጣት ማቅለያ ሁሉ ከላይ ምን ብያለው? ወንጀል አድራጊው ወይም ደግሞ ጥፋተኛ የተባለው ሰው የተከሰሰበት የህግ ድንጋጌ አንቀጽ 82 እና 83 ወይም ደግሞ የቅጣት ማቅለያ ናቸው ተብሎ የተደነገጉ ነገሮችን እንደ ማቋቋሚያ ተጠቅሟቸው ከሆነ ድጋሚ እንደ ቅጣት ማቅለያ ሊያዙ አይችሉም ብያለው። በተመሳሳይ ሁኔታ ወንጀል አድራጊው ወይም ደግሞ ጥፋተኛ የተባለው ሰው የተከሰሰበት የህግ ድንጋጌ አንቀጽ 84 እና 85 ወይም ደግሞ ጠቅላላ የቅጣት ማቅለያና ልዩ የቅጣት ማክበጃ ተብለው የተቀመጡ የቅጣት ማክበጃዎች ለተከሰሰበት የህግ ድንጋጌ እንደ ማቋቋሚያ ተጠቅሟቸው ከሆነ በድጋሚ እንደ ቅጣት ማክበጃ ሊያዙበት አይችልም ማለት ነው። ለምሳሌ 539 ወይም ደግሞ ከባድ የሆነ የሰው ግድያ አለ። ከባድ የሆነ የሰው ግድያ ለምሳሌ የተፈጸመው በተደራጀ ወንጀል ቡድን ከሆነ እዛው ማቋቋሚያ ሆኖ እናገኘዋለን ማለት ነው። ይሄ ድጋሚ እንደ ቅጣት ማክበጃ ሊሆንበት አይችልም ማለት ነው። ስለዚህ በአጠቃላይ እንግዲህ የወንጀል ህጋችን የወንጀል አድራጊዎችን የቀድሞ ባህሪ፣ ወንጀል የፈጸሙበትን ዓላማና ግብ፣ የወንጀል አፈጻጸም ዘዴ ከዛም ባሻገር ደግሞ ወንጀል የተፈጸመው ወንጀል በማህበረሰቡ ወይም ደግሞ በህብረተሰቡ ላይ የሚያደርሰውን ጉዳት ግምት ውስጥ በማስገባት የተለያዩ የቅጣት ማቅለያዎችና የቅጣት ማክበጃዎችን ደንግጎ እናገኛቸዋለን ማለት ነው። እነዚህን የቅጣት ማቅለያና ማክበጃዎች ደግሞ ጠቅላላ የቅጣት ማቅለያ፣ ልዩ የቅጣት ማቅለያ እንዲሁም ደግሞ ጠቅላላ የቅጣት ማክበጃና ልዩ የቅጣት ማክበጃ ብለን እናስቀምጣቸዋለን ማለት ነው። ስለዚህ ፍርድ ቤቶችም ወይም ደግሞ ዳኞች የቅጣት ውሳኔ በሚወስኑበት ሰዓት እነዚህን የቅጣት ማቅለያና ማክበጃዎችን መሰረት አድርገው እንደሆነም የወንጀል ህጋችንና የቅጣት አወሳሰን መመሪያው ቁጥር 3/2017 ደንግጎ እናገኘዋለን ማለት ነው።
የወንጀል ቅጣት ማክበጃና ማቅለያ ምክንያቶችን የተመለከተው ዝግጅታችን ያደመጣችሁትን ይመስል ነበር። የፕሮግራሙ አዘጋጅ ትትና ካሳሁን፣ ፕሮግራሙ በመምራት ደግሞ አለማየሁ ተመስገን ነበርኩ። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ መልካም ሳምንት። ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።